ሰበር 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 የምሽት ዜና እያልኩ ዛሬ ደግሞ መጥቼላችኋለሁ። በምሽቱ ደስ የሚል ዜናዎችን ይዤ መጥቻለሁ። እንደምትወዱት እርግጠኛ ነኝ ማለት ነው። በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ ተቀላቀሉ። ማሻአላ 800 አስገብታችሁኛል። እንግዲህ 4K ልንገባ ማለት ነው። 200 ነው የቀረኝ። ሁላችሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ውድ ተመልካቼ የምወዳችሁ የማከብራችሁ ውድ የሀገሬ ልጆች እዚህ ስላደረሳችሁኝ ከልብ ነው የማመሰግነው። ኢንሻአላህ ከዚህ በኋላ ደግሞ በተሻለ ነገር እንደምንገናኝ ተስፋ አለኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አመሻችሁልኝ፣ እንዴት ናችሁልኝ ማለት ነው። ንፋሱ ደስ ይላል። እንግዲህ ምሽታችንን የዛሬው ቪዲዮ ምን ያመለከተ ነው የሚለውን ይዤላችሁ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ መቀላቀል እንዳትረሱ ማለት ነው። እንግዲህ ዛሬ የመጣሁት በተወዳጆቹ ዩቲዩበሮች በጽናትና እንዲሁም በኪሮቤል እንዲሁም በናሆሚና በምሩ በሰናይት ይሆናል ማለት ነው። ማሻአላህ ዛሬ በጣም ብዙ ኮሜንታተሮችን አይነበረ ጽናትና ኪሮቤል መታረቅ አለባቸው እያላችሁ በጣም ብዙ ኮሜንት ይጻፍ ነበር ማለት ነው። እና ውድ ተመልካቾች ዛሬ እንግዲህ ደስ ይበላችሁ ኪሮቤልና ጽናት ታርቀው ማለት ነው። በቃ ተቃቅፈው እየተሳሳቁ እንዳየ ነው ዛሬ ክፍል 60 ላይ ማለት ነው። እና በጣም ደስ ይል ነበር። መልካም ጓደኛዎችን ይስጠን ይባላል። ጓደኞቻቸው ደግሞ እነሱን ለማስታረቅ የማይፈነቅሉት ድንጋይ የላቸውም ማለት ነው። እና ውድ ተመልካቾቼ ቪዲዮን አቆሚው ነበረ አዛን ነበርና ማለት ነው። ሰው ሶላት ሲያዝን አዛን ሲያዝን አብሮ ተክቢራ ወይም እንዲሁም ዱዓ ማድረግ ነው እንጂ ያለብን መለፍለፍ ስለማይገባል ማለት ነው። አቁሜው ነበረ እና ክፍል 60 ላይ በጣም ደስ ይል ነበር። የጽናትና የኪሮቤል እንዲሁም ደግሞ ጓደኞቻቸው ማለት ነው እነሱን ለማስታረቅ ምሩዬና እንዲሁም ደግሞ የሰናይት ማለት ነው እንዲሁም ናሆሚ ለነሱ ያላቸውን ቅርርብነት እንዲቀጥል አድርገውታል ማለት ነው። መልካም ጓደኛ ሲኖራችሁ እንደዚህ ነው ማለት ነው። እንዲሁም ደግሞ መጥፎ ጓደኛ ሲኖራችሁ ደግሞ ለማለያየት የማይጣር ነገር የለም ማለት ነው። በዚሁ ቪዲዮ ትምህርት ይሆናል ማለት ነው። ተማሩበት እና ደግሞ ለምትወዱት ሰው በጣም መስዋዕትነትን ትከፍላላችሁ። ጽናት የኪሮቤል እናት የካንሰር ህመምተኛ ናት እና እሷን እንዲያገባልኝ አቀራርቢያቸው ብሎ ሲላት የኪሮቤል አባት ጽናት የምትወደውን ሰው ለመዳር ብዙ ነገሮች እያደረገች ነበረ ማለት ነው። ነገር ግን አልተሳካም። ያው እሷ ደስ ብሏ ሳይሆን ፍቅረኛዋ ወይም የወደፊት አገባዋለሁ ብላ ያሰበችውን ሰውዬ ለሌላ ሴት አጋባለሁ ብላ መወሰኗ ለእሷ ጥሩ ሆኖ ባይታያትም ደግሞ ለምትወደው ሰው እናት ስትል መስዋዕትን እየከፈለኝ ነበረ፣ ግን አልተቻለም። በዚህ መካከል ብዙ ነገሮች ተፈጠሩ እና ኪሮቤል ደግሞ በጣም እንደሚያፈቅራት በጣም በሷ ፍቅር እንደሚሰቃይ ምናምን አይተናል ማለት ነው። ዛሬ ግን በክፍል 60 ላይ ያየነው እንትን በጣም ነበር ደስ የሚለው። ታርቀዋን እንግዲህ በቀጣይ በ61ኛው ቪዲዮ ሰርጋቸውን ወይም ደግሞ ቤተሰቡን እንደሚያሳውቅ እርግጠኛ ነይ ማለት ነው። ሁላችሁም ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ ማለት ነው። ዛሬ ሁላችንም ደስ ብሎናል። ኮሜንታተሮቹ ሁል ጊዜ ከዚህ በኋላ ቪዲዮውን አላይም ጽናት ለኪሮቤል እውነቱን ካልተናገረች ቪዲዮን አናይም እያላችሁ ብዙዎቻችሁ አብዛኞቻችሁ
ኮሜንት ላይ ያላችሁን አስተያየት እየገለጻችሁ ነበር። ዛሬ ሁላችሁም ደስ ሊላችሁ ይገባል ማለት ነው። እንዲሁም በክፍል 59 ላይ የናሆሚ እናት በጣም ጥሩና ተጫዋች እንደሆነች አይተናል ማለት ነው። የናሆሚ እናት ልጇ እንደወልድላት ምናምን ትፈልጋለች። ዛሬ ደግሞ በክፍል 60 ላይ ማለት ነው ምሩ የናሆሚ እናት የልብ ህመምተኛ መሆኗን ባለማወቋ ቅር ብሏታል። ምክንያቱም ከነ ሙሉ ማንነቴ እንድታውቀኝ ነው የምፈልገው የናሆሚ እናት እኔ የልብ በሽተኛ መሆኔን ማወቅ የለባትም እያለች ማለት ነው ብቻዋን ስታሰላስልና ስትጨናነቅ ነበር ማለት ነው። ተመልካቾቼ ለቻናሌ አዲስ የሆናችሁ ቻናሌ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። በዚህ ቪዲዮ ያላችሁን አስተያየት እንድትገልጹልኝ ጠብቃለሁ ማለት ነው ኢንሻአላህ። እንዲሁም ክፍል 61ን ኢንሻአላህ ነገ ሰርጋቸውን ወይም ደግሞ የኪሩቤል ቤተሰቦች ጽናት እንደተቀበሏት ወይም ፍቅራቸው እንደቀጠለ የምናይ ይሆናል ማለት ነው። እንዲሁም ደስ ብሎት ማለት ነው ኪሩቤል ፈርፍሩ ማለት ነው የኔ ውድ እያለ ለጽናት ፍጡር ሰርቶላት ደስ በሚል ሁኔታ ነበር ያለቀው። ይህንን ነገር ለማየት ደግሞ ኢንሻአላህ ቀጣዩን ያደርሰን ያብቃ ማለት ነው በሰርጋቸው። መቼም እኛ የመዳም ቅመሞች ለማጋባት ለማፋታት ምንም ወደ ኋላ እንልም ማለት ነው፣ እናጋባቸዋለን። እስከዛሬም በቃ ተጋቡ፣ ፍቅሩን ግለጽ የለት እውነቱን ንገሪው ምናምን ከዚህ በኋላ ቪዲዮውን አናይም እያልን ስናጋባ ነበር። ደግሞ በእነ አብርሽና በእነ ሩታ የተፈጠረው ነገር ማለት ነው የመዳም ቅመሞች። ይሄ የእውነተኛ ታሪክ ነው በነገራችን ላይ ማለት ነው። ማነው ስሙ አብርሽና ሩታ ማለት ነው መዕተዋንና ዱባይ ናቸውና ሰርጋቸው ደግሞ ቅዳሜና እሁድ ይመስለኛል፣ አላቅም። እና የመዳም ቅመሞች እናንተን ለማግኘት ቅዳሜና እሁድ ትምህርት አለ። ጁማአና ቅዳሜ ነበር መሆን ያለበት እናንተን ለማግኘት እያሉ አብርሽና እንዲሁም ሩታ እንዲሁም አብረው ያሉትን ዩቲዩበሮች ለመጋበዝ ማለት ነው። እነዚህ የመዳም ቅመሞች ሳይሆን መባል ያለባቸው የመዳም ፍየሎች፣ የመዳም በጎች ወይም የመዳም ዶሮች እንበላቸው ማለት ነው። እና እኛ ስራችንን እንስራበት፣ እኛን አበረታቱ እናቴ። ወይ የመዳም ቅመም ከዚህ በኋላ ነው የመዳም ቅመም አትበሉኝ፣ የመዳም ቅመም አይደለሁም። ምክንያቱም የመዳም ቅመም ስንባል ሁላችንም እየተጨፈጨፍን ነው። እነሱ አንድ ዩቲዩበር ማለት ነው፣ አንድ ዩቲዩበር ትልቅ ዩቲዩበር ለመዝናናት ዱባይ መጥተው እነሱን ለመጋበዝ የመዳም ፍየሎች ወይም የመዳም ጫጩቶች ወይም የመዳም ዶሮዎች እነሱን ለመጋበዝ ዝግጁ ላይ ናቸው ማለት ነው። አይቀደም እንደዚሁ ግሩፕ ከፍተው ለአብርሽና ለሩታ መኪና መግዣ ብር እያሰባሰቡ አንዲቱ 900 አንዲቱ 1000 አንዲቱ 500 ሪያል አንዲቱ 400 ሪያል ምን ብዬ ንገራችሁ አዋዕተውላቸው ነበረ። እናንተ የመዳም ዶሮዎች ወይም የመዳም ጫጩቶች ማለት ነው። እናንተ ብር ከተረፋችሁ እንደዚህ ስንት ጎዳና ላይ የወደቀ የሚበላ ወጥቶ የወደቀ ምግብ እየለቀመ የሚበላ የወደቀ ልብስ እየሰበሰበ እየሰፋ የሚለብስ ሰው ሞልቶ እናንተ በእናንተ እኛ ምን እንጠራለን? ተውኝ፣ እንዲሁ አታነጋግሩኝ። ለማንኛውም ውድ ተመልካቾች በዚህ ቪዲዮ ላይ አንዳንድ ትምህርቶችን እንወስድበታል። ምክንያቱም ስለ ጓደኛ እንዲሁም ደግሞ የጓደኝነትን ጥግ እንዲሁም ደግሞ ጓደኛ ምን እንደሚያደርግ ፊልም ቢሆንም እንኳ አንዳንድ ትምህርቶች አሉት ለተማረበት ብዬ አስባለሁ ማለት ነው። ውድ ተመልካቾቼ በጣም ወሬ ያበዛው ዛሬ ደግሞ ልፍልፍ ብዬባችኋለሁ። አንዳንድ ጊዜ እንደዚሁ ያጋጥማል ማለት ነው። ሁላችሁም ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ባይ ባይ
ያልኩ እንግዲህ ንፋሱ አቤት አቤት በጣም ነው ደስ የሚለው ማለት ነው። ያ ረቢ ለከል ሐምድ ሽኩር ኢንሻአላህ። ይሄንን ሙቀት አንስተህ እንደዚህ ነፈሻ ስላመጣህልን እጅጉን ከልብ ምስጋና ይገባ ማለት ነው። ውሏችንን እኮ በጣም ሙቀቱ ልባችንን ሸርተት። አሁን ያንን ሙቀት ወሰድ አደረግና እንደዚህ ነፋሻውን ቀዝቃዛውን ሲያመጣው ያ ረቢ ያ አላህ የዱንያ ንፋስ እኮ መጠገሚያ የላትም። እና ብሽሩልኝ ባይ ባይ።